ትናንት የለቀቁትን ቪዲዮ በተለይ ባለጌ ምናምን ስትሉኝ እኔ እንደዚህ ቤተሰብ ቢያላቅ ቤተሰብ ጋር አይደለም ያለሁት ብቻዬን ያለሁት የምሬን ስነግራችሁ እውነተኛ ታሪክም ማለት እግዚአብሔር ምንም እየዋሻ አይደለም እየማልኩ ነው የነገርኳችሁ እና እኔ ብቻዬን ሆኜ ላይክ ስራ እየሰራው ከዛ ደግሞ በዩቲዩብ በቃ እነሱን ዘና እያደረኩ እኔም ገቢ ያገኛለሁ ብዬ እናንተን ትስትሉኝ እኔ ለማዝናናት ነው ሁሉም ነገር ማረጋቸው። አሁን ትናንትና የሩታን ፎቶ መንገድ ላይ አውጥቼ የሰራሁት ቪዲዮ ላይ በጣም ብዙዎቻችሁ በቃ የምር ነው የሰደባችሁኝ። እናንተም ማጣቱም ላይክ እኔ በቃ ከዚህ በኋላ ቪዲዮ እንዳልሰራ ነው የሆነ ጊዜ አይታችሁ ከሆነ መንገድ ዳር የወጣው ሩታ አብርሽ እንድትሆን ብዙ ነገር አድርጌያለሁ። ወሰነ ስትይ ኮሜንትን እያየው ነበር። ሆፕ እንደዚህ አታድርግ አንተ ተው እንደዚህ አይሆንም እንደዚህ አታድርግ እንወድሃለን ምናምን የሚል ኮሜንት እኔም ሳጠፋ የኔም ኮሜንት ላይ ላይክ አጠፋለሁ። የሰው ልጅ ነኝ። አንተ ብቻ አይደለም ታጠፋው፣ ማንንም ሰው ያጠፋል። አይደለም እኛ እነ ግሬሶች ተላልቆቹ ያጠፋሉ፣ ላይ በጣም ብዙዎቹ ያጠፋሉና ግን ስናጠፋ ላይክ አጠፋችሁ ብለው ነው የሚናገሩ። ገባ ፈገግታን ደግሞ አስከፍቼው ነበር አይታችሁኝ ከሆነ ዛሬ በቃ በተቻለ መጠን እሱንም ይቅርታ አለዋለሁ። ይቅርታ ለማለት ነው የመጣሁት እዚህ ቤት ድረስ። አይ ነው አጥፍቻለሁ ብዙ ነገር፣ ግን አንተ ብቻ ሳይሆን እኔም ጭምር አጥፍቻለሁ። እኔም ጭምር ይቅርታ በደስ ይለኛል። እንዴ ጓደኛዬ የልቤ ሰው መጽናኛዬ ጅምሬ ሰምሮ ቁጭቴ እንዲያምር ነህና ለኔ የሙሴን በትር አንተ መለከት የስኬት የበር ይብዛ ሰላም እንዳምላክ ፍጡር ጓደኛዬ። ከዚህ በፊት ብዙ ነገሮችን ሰርቻለሁ። የእናንተ ኮሜንት ደግሞ በቃ ሳነበው እግዚአብሔርን በቃ ምን እንደምላችሁ አላውቅም። ላይክ እኔ እናንተን በአጭር ጊዜ ነው ያፈራኋችሁ። አንድ ወር አልሆነኝም እኔን ካወቃችሁኝ። ከዚህ በፊትም ላይክ ብዙ ነገር ሳደርግ አይታችሁኛል። እኔ እግዚአብሔርን በቃ ማለት እናንተም ማጣቱም ላይክ እኔ በቃ ከዚህ በኋላ ቪዲዮ እንዳልሰራ ነው የሆነ ጊዜ አይታችሁ ከሆነ መንገድ ዳር የወጣው ሩታ አብርሽ እንድትሆን ብዙ ነገር አድርጌያለሁ። ብቻ ግን ዛሬ ግን እግዚአብሔር ትናንት የለቀቁትን ቪዲዮ በተለይ ባለጌ ምናምን ስትሉኝ እኔ እንደዚህ ቤተሰብ አላውቅም። ከዚህ በፊት ተሰድቤ አላውቅም። በቃ እኔ እና በቃ ያ ውስጥ ይነካኝና እኔ ይቅርታ ብያችሁ ከዚህ በኋላ ቪዲዮ አልሰራም ብዬ ነው ዛሬ የመጣሁት። ከዚህ በፊትም ስመጣ መጀመሪያ ቀን ያስከፋው ሰው አለ ማለት ከፈገግታ ጋር አይታችሁኝ ከሆነ መጀመሪያ ቀን ላይ ከና አብረሽ ተለይቼ የመጣሁት ለሱ ብዬ ለመወዳት ፍቅረኛ ብዬ ነበር። ግን ከዛ ፈገግታን ደግሞ አስከፍቼው ነበር አይታችሁኝ ከሆነ ዛሬ በቃ በተቻለ መጠን እሱንም ይቅርታ አለዋለሁ። እናንተ ጋር ግን ከዚህ በኋላ ላይ ይሄንን ተናይቼ ላይ ጥሩ ነገር ማሰጡኝ ከሆነ ማለት በቃ እኔ እናንተ ናችሁ በቃ እናንተን ኮሜንት አይቼ ነው ከዛ በፊትም እናንተን ኮሜንት እያየሁ ጥሩ ኮሜንት ስትሰጡኝ ኦኬ ያበረታቱኝ ነው ከነሱ ጋር አደርጋለሁ። በቃ 7000 ሰብስክራይብ ስታስገቡኝ እኔ በጣም አሪፍ ጓደኞችን በቃ እናንተ ነው እንደ ጓደኞቼ ማለት እግዚአብሔርን የምሬን እኔ ቤተሰብ ጋር አይደለም ያለሁት ብቻዬን ያለሁት የምሬን ስነግራችሁ እውነተኛ ታሪክም ማለት እግዚአብሔርን ምንም እየዋሻ አይደለም እየማልኩ ነው የነገርኳችሁ እና እኔ ብቻዬን ሆኜ ላይክ ስራ እየሰራው ከዛ ደግሞ በዩቲዩብ በቃ እነሱን ዘና እያደረኩ እኔም ገቢ ያገኛለሁ ብዬ እናንተን ትስትሉኝ እኔ ለማዝናናት ነው ሁሉም ነገር ማረጋቸው። አሁን ትናንትና የሩታን ፎቶ መንገድ ላይ አውጥቼ የሰራሁት ቪዲዮ ላይ በጣም ብዙዎቻችሁ በቃ የምር ነው የሰደባችሁኝና በቃ እኔ እግዚአብሔርን ማታ እንቅልፍ ራሱ አልወሰደኝም። ቪዲዮን ድሌት ላደርገው ፈልጌ ግን በቃ መጀመሪያ ላስረዳቸውና ከዛ በኋላ ድሌት አደርገዋለሁ ብዬ ነው ያሰብኩት። በቃ ብለው እኔም ምን እንደምን አላውቅም ብቻ ያለኝ ስሜት ይሄ ነውና ለመናገር ነው። ዝም ብዬ መንገድ ዳር ነው እየቀረስኩ ያለሁት።
ውድ ቤተሰቦቼ እኔ ከዚህ በፊት አሁን ማታውቁኝ ልንገራችሁ። አብርሽ 4 አመት 5 አመት ሆኛል ከሱ ጋር ላይ ካሜራማን ሆኜ ስሰራ ነበር። በፊት ቪዲዮን አይታችሁት ከሆነ ከዛ በፊት አሪፍ ቪዲዮችን ስንሰራ ነበር። ከዛ ግን ለምወደው ሰው ስል ወደ ሌላ ቦታ ሄጄ ሌላ ህይወት ጀምሬ ላይክ እንደዚህ ያለው ሁኔታ ውስጥ ያለሁት ለዛ ነው። እና ደግሞ በቃ ቤተሰቦቼ እግዚአብሔርን ይቅርታ በቃ ማርያምን ይቅርታ። እኔ ኦርቶዶክስ ነኝ። ይሄው ማተቤ እናንተን አስከፍቻችሁ ከሆነ ይቅርታ በቃ እኔ ምንም ነገር ሳላችሁ ይቅርታ አድርጉልኝ። እኔ ከእናንተ ጋር እንደ በፊቱ ሰላም ሁኜ አሪፍ ኮሜንት እየሰጣችሁኝ ጥሩ ኮሜንት እየሰጣችሁኝ ከእናንተ ጋር መቀጠል ነው የምፈልገው። ጥሩ ነገር ማድረግ ነው የምፈልገው። እኔ የምር በቃ የእናንተን ኮሜንት ሳነብ በተለይ ባለጌ ነህ አንተ እኮ ምንም እንደዚህ አይነት አንተን እኮ አናምንህም ድሮ እንደዚህ እኔ በቃ እኔ የማድረጋችሁ ነገሮች ፕራንክ ለማድረግ ነው። አሁን የሩታን ፎቶ ይዤ የወጣሁት ፕራንክ ለማድረግ ነው። እኔ በፊት እኮ ስለ ሩታ ብዙ ነገር ሳደርግ አይታችሁኛል፣ ጥሩ ነገር ሳደርግ አይታችሁኛል። ግን ዛሬ ደግሞ ተገልብጣችሁ እንደዚህ ስትሉኝ በጣም ነው የከፋኝ ቤተሰቦቼ። ዛሬም መጥቼ ይቅርታ እያልኳችሁ ነው። እኔ እግዚአብሔርን ማለት ነው እስከ ዛሬ ይሁን በቃ ባለጌ የሚል አቅም ምን ቤተሰብ እስከ ዛሬ ብዙ ነገር አጥፍቻለሁ። በቃ ብዬን የተሰማኝ እናንተ እንደዛ ስትሉኝ በቃ ብዙ ነገር ካላጠፋው እንደዚህ አይሉኝም ብዬን ያሰብኩትና አብርሽንም ሩታንም ፍቅርን ከሷ ጋር ያለውን ነገር የፍቅር ጓደኝነቶችን ጨርሻለሁ ማለት ላይክ ሰላም ሆነን ስለሷ ብዙ ነገር እያደረኩ ነውና ጠይቃችኋለሁ፣ እነሱን አወራለሁ። ከዛ በኋላ ነው ያለውን ነገር አውቃለሁ። ብቻ ግን ደግሞ ሌላ እንትን ያለኝ ከዚህ ላይክ እኔ ብቸኝነት ጓደኛዬ ጋር ተጣልቼ መኖር ደበረኝና በቃ ፈገግታንም አግኝቼው እሱንም ቤቱ ድረስ ሂጄ ይቅርታ አለዋለሁ። ካላደረኩትን ነገር እኔ እስከ ዛሬ ጠብቄዋለሁ። ከዚህ በኋላ ግን ያለን ነገር ከሱ ጋር አብሬ መቀጠል ፈልጋለሁ። ከሱ ጋር አሪፍ ነገሮችን መስራት ፈልጋለሁ። ስለዚህ እናንተም ከምታኮርፉብኝ እሱም አኮርፉብኝ ወይም እኔ ደግሞ እንትን ከመል አንዳንዴ መሸነፍም ጥሩ ነውና ሂጄ ይቅርታ አለዋለሁ። ቤተሰቦቼ እናንተ ግን ከምንም በላይ እስከዛሬ ስላደረሳችሁ በጣም አመሰግናለሁ። አሁንም በድጋሚ ይቅርታ ስለ እግዚአብሔር ምዬ ነው ይቅርታ እያልኳችሁ ያለሁት ማርያምን። ከዚህ በኋላ ጥሩ ነገር እንጂ መጥፎ ነገር አልሰራም። ካይ ነው የምለው ነገር ያለኝ ዛሬ በቃ ቤተሰቦቼ አሁን ፈገግታን ጠርቼዋለሁ ማለት በቃ ማውራት ያለብኝን አወራለሁ። እሱ የሚለኝን እቀበላለሁ። ላይ ከሱ ጋር ሳለሁ ብዙ ነገሮችን አሳልፈናል። እኔ ዛሬ ሁሉንም ይቅርታ ለማለት ነው የፈለኩት። እዚህ ሰፈሩ ነው ያለሁት። ያው ከቤቱ ወጥቶ እየመጣ ነው። በቃ ምን እኔ ለማየት ራሱ ነው ይደብረኛል ማለት ላይክ ያን ሁሉ ነገር እንትን ብለን ሰላም ነው። እሺ እንዴት አለ ለነ አለ ሰላም ነው። ዛሬ መስከረም አለ ምን እንደምል አላውቅም። ብቻ ግን እዚህ ካሜራ እንትን ብዬ ነው ከዚህ በፊት ያደረጓቸው ነገሮች አሉና ካንተ ጋር የሚተያየውባቸው ነገሮች አሉ። ይቅርታ ለማለት ነው የመጣሁት እዚህ ቤት ድረስ። አይ ነው አጥፍቻለሁ ብዙ ነገር፣ ግን አንተ ብቻ ሳይሆን እኔም ጭምር አጥፍቻለሁ። እኔም ጭምር ይቅርታ ወደ ደስ ይለኛል። ግን ተበላሽታል። ታውቁ በቃ አይ በጣም ተበላሽታል። ላይክ ነገሮችን እያየሁ ነው ቪዲዮ ምናምን ፖስት ማድረጋቸው ቪዲዮዎች ላይክ እኔ ቀልቤ ላይ አይደለም መሰለኝ። እንግዲህ ራሴን እያየሁ ነበር ሰሞኑን የምፖስተው ፖስቶች ቆም ብዬ ራሴን ሳየው ኮሜንቶችንም ኦዲየንሶችንም ሰብስክራይበር የሚያመጣ ሳይሆን ሰብስክራይበር የሚያሸሽ ተመልካችን የሚያሸሽ ስራ ነው እየሰራ ያለው። ያው ደህና ጓደኛ ቢኖር እንደዚህ አታደርግም። እና ደግሞ ለነገረው ፈልጋለሁ ማለት እኔ ከልቤ አልተቀየምኩትም። ምክንያቱም ጥፋቱ ትልቅ ጥፋት ይራሴ ስለሆነ ማለት ነውና ላይክ ሁሉን ነገር ትተናል። ላይክ ካሜራ ይዞ መምጣቱ ነው ጥፋቱ እሱ። ላይክ በካሜራ ፊት ላይክ የኔን ስም ማጥፋቱ ምናምን እሱ ጥፋት ነው። በእርግጥ ግን ደግሞ ካሜራ ማስጀመር አልነበረበትም። ያለንን ችግር በውስጥ መፍታት እንችል ነበረ። ህዝቡን አውቆ የኔን ስም ጠፍቶ የእሱም አሁን እንደምታዩት ነው ወርዶ እና ደግሞ የሚሰራቸው ሰሞኑን ቪዲዮዎች ታያላችሁና አሪፍ አይደሉም። ለማንኛውም ግን እኔም ልፈልግ ነበር የሆነ ጊዜ ለሆነ ቴክስት ምናምን ጽፍላለሁ። ላይክ እኔ ሰው ቀየማለሁ ስለማደ ቶሎ እናደዳለሁ። ግን ደግሞ
ቂም አልይዝም በሰው ላይ ታውቃለህ። ማለት ልናደድ እችላለሁ በቃ ላይክ ግን የተጣላንበትን ምክንያት ራሱ የሆነ ሰዓት ረስቼው የሆነ ቪዲዮ ፖስት ያደርግ ምን ሆነ ነው እንኳን ምናምን ብዬ ቮይስ ላኩለት በኢንስታግራም ላይ ማለት ነው። እና ለካ ተጣልተናል ለካ እሱን ቮይስ ምናምን ዲሊት አድርጌ ድጋሚ እንትን ያልኩትና ቂም አልያዝኩብህም። በእርግጥ ግን ደግሞ አሁን እንቶኝ ኦዲየንስን ሰሞኑን እያስከፋህ ነው። ገብቷል? እንደዛ ማለት በቃ ላይክ ብቻዬን ሆኜ ላይ የምሰራቸው ስራዎችም እንደዚህ አይነት ስራዎችን ብሰራ እኮ ፈን ያደርጋቸዋል ብዬ የማስበው ነገር ግን እነሱ ጋርም ሲሄድ በቃ ለካ በእርግጥ አዎ ግሩፕ ነበር እንድሮ በግሩፕ ነበር የምንሰራው። ግን አሁን ደግሞ ብቻህን ላይክ አሁን እኔ ደግሞ የድሮ ግሩፖች ነበሩ ከነሱ ጋር ብዙም አንሰራም። አዲስ ድራማ ምናምን እየሰራን ስለሆነ ብዙም አንገናኝምና እነሱ እንኳን ላይክ ያኔ ሞክረው ነበር እኔና እሱ እንትን ለማለት እኔ ዛን ታይም ፍሪ ነበርኩኝ። ግን እሱ በጣም ላይክ ኦቨር እንትን ላይ ስላለ ንዴት ላይ ስለነበረ ምናምን ነገር እና ደግሞ በግሩፕ ነበር የሚሰራው ቪዲዮ ታውቃላችሁ። በቲም ካልሆነ ደስ አይልም እና ደግሞ ላይክ አያሳምርም ምናምን ነገር እና ብቻውን ስለሆነ ሜቢ ለዛም ይሆናል እንደዚህ አይነት ቪዲዮችን እየሰራ ሊሆን ይችላል ብዬ አሰብኩኝና ለማንኛውም ብቻ ከሰሞኑ ቪዲዮዎች እንትን በል ከምንም በላይ በቃ ቤተሰቦች ላይ ያስከፋዎችን ሰዎች ይቅርታ ማለት ነው ወሳኝ ነው ያሰብኩት ነገር። እናንተንም ላይክ ኮሜንታችሁን አያለሁ ሁሉንም አያለሁ። ላይክ 7000 የገባሁት በእናንተ እንትን ነው በእናንተ ኮሜንት ነው። ላይክ እናንተ የምትሰጡት ኮሜንት ጥሩ ነበር ያኔ በቃ በሰራቸው ቪዲዮች ቢያንስ ያኔ ስመጣ አሪፍ ነበረ ከሱም ጋር። ከዛ ግን ላይክ የምሰራቸው ነገሮች ቀስ በቀስ ከሱም ጋር ስለይ ምናምን ነገር ከእናንተ የሚመጡልኝ ኢንቦክስም እየደውሉም የሚነግሩኝ አሉ በዋትስአፕ የሚደውሉልኝ አሉና በቃ እንደዚህ አይነት ቪዲዮችን ባሰራስ ምስሌ ላይ ውስጤን በቃ ተሰማኝና ላይክ ሁሉንም ሰው ይቅርታ ብዬ እንደ አዲስ በአዲስ ብርታት መጣና ወይም ደግሞ መራቅ ካለ ከሶሻል ሚዲያ ብርቅ ብዬ ያስብ እንደዚህ እንኳን አታስብ። ምክንያቱም ለምን ታውቃለህ የዩቲዩብ ቤተሰብ ስትይዝ የምር ናቸው ገባ ላይክ ለዝም ብለህ ቤተሰብ የምትላቸው ቤተሰቦች አይደለም። የዩቲዩብ ፋሚሊዎች የምር ናቸው። ስልክ ዛሬ ታጠፋለህ አይደል ሆፕ ካንተ እንደዚህ አይደረግ። አሁን የዛሬው ቪዲዮ ትለቃለህ አይደል? ይሄን ቪዲዮ መቼ ነው የምትለቀው? ይለቀቃል። የምትለቀቀው ቪዲዮን ታየዋለህ ኮመንቱ ምንም በቃ ላይክ ከእኔ ቤተሰብም ሆናችሁ ላይክ ያኔ አሁን ጀስት እንትኑ ተረስቷል ይመስለኛል። ይሄ ያኔ የነበረን ኬዝ ምክንያቱም ቪዲዮ ሳምፖስት ሁለት ወር እኮ ነው ሞላን። ሁለት ወር ስለሞላን ጀስት ነገሩ ስለተረሳ የኔም ቤተሰብ ካላችሁ እስካሁን ቂም ያዛችሁበት ካላችሁ ደግሞ እኔም ተሳስቺ ያጠፋው ጥፋት ካለ አሁኑኑ አፉ በሉንና አሪፍ ስራ ለእናንተ ይዞላችሁ ይመጣል። ያው አንተ የምትስማማ ከሆነ እንደ ድሯችን አሪፍ ስራዎች ይዘን እንመጣለን ብለን እናስባለን። እስቲ ቤተሰቦችን ደግሞ አውራቸው ብቻ እንደዚህ አቆማለሁ የሚል ነገር አታውራ። ዩቲዩብ ነው ቤተሰብ አሁን ለምሳሌ ትክክለኛ እናት አባትህ ስታጠፋ አጥፍታልና ይቅርታ ጠይቃቸዋለሁ። ቂም ይዙባል አይዙብም። ልክ እንደዛ ናቸው እነሱም ገብቷል። እንደዚህ አታውራ ቤተሰቦች። ለማንኛውም እሱም ያለኝን ነገር ተቀብዬ ከሱም ጋር ባለኝ ነገር እሰራለሁ አብሬ ከዚህ በኋላ ግን ከናንተ ጋር ግን አሁንም በተደጋጋሚ ጠይቀው ይቅርታ አድርጉልኝ። በቃ የናንተን ኮሜንት አይቼ ነው በቃ ዛሬ የምትሰጡኝን ኮሜንት አይቼ ላይክ ለነገ ከነገ በስቲያ ደግሞ ብርታቱን ከሱ ጋር እንድደግም የሚያደርገኝ ማለት ነውና ከምንም በላይ በቃ አጥፍቻለሁ። ሰው ሆኖ ማያጠፋ የለም። ከጥፋቱ ግን ማንም ሲመከር ይታረማልና ከምንም በላይ ይቅርታ እንድታደርጉልኝ ነው። አንተንም በድጋሚ ይቅርታ እላለሁ። የዛሬ ቪዲዮ ይሄ ነው።